ጥሩ እንግዲህ ለምሳሌ ግዛት ነው ቆንጆ አበሻ ልብስ እሺ አሪፍ ነው። ምክንያቱም የአባዬ ልብ ማሸነፍ የምንችለው በእንደዛ ነው። የአባዬ ልብ ካሸነፍን ደግሞ ማማ ከሱ ቃል ስለማትወጣ እሷንም በቀላሉ ማሸነፍ ይችላል። አባትሽ ሕክምናው ሳይጨርስ አይቀርም እና ዛሬ ይወጣል። ዛሬ ወይም ነገ ከሆስፒታል ይወጣል ብሏል ሐኪሞቹ። ጋሺ እኔ ከዚህ በኋላ ከአባዬ ጋር እዚህ መቆያ አይመስለኝም። ለናውም እኔም ለምሳ የምትመጣውም ልጅ አለ ነው። ምን እያልሽ ነው ነው? ሌላ የተሻለች ሴት ቢፈልጉለት ይሻለዋል። ባለፈውም ስለ ፍቅረኛው ሲወራ ደስ አላለሽም? የሆነ የምታውቂው ነገር አለ? ግድ የለዎትም ጋሺ፣ ምክሬን ይስሙኝና ያችን ባለጌ ልጅ ከልጁ ጋር ያለ ያዩት ነው። ከአንቺ ግን እንደዚህ አይነት ንግግር አልጠብቅም ነበር። ደግሞ ድምፅሽ በስልክ ወጣ ነው። በቃ አሁን ይህን የመሰለ ድምፅ ለመስማት ሁሌ ልደውል ነው ማለት ነው። አንተ ልጅ ግን ምንም አላማርከኝም። ግን እኮ እኔ ነበር እኮ ሹፌር እፈልጋለሁ። አባዬ እኔ ብፈልግ ምን ችግር አለው? ያው ለስራ ቦታ እንዳይርቅና እንዳላረፍ ከተፈለገ ቅርብ ቦታ መከራ ይችላል። ችግር የለውም። እዛው እኛ ጋር አንድ ሰርቪስ ቤት ይሰጣል። በጣም አመሰግናለሁ ጌቴ። ግን ምን አይነት እድለኛ ወንድም ነው! አንቺን የመሰለች እንኳ የተሰጠኝ። ሙገሳህን ለምሳ ግብዣ ብታቆይ አይሻልም? ያኔማ ቤተሰቦቼ ራሳቸው ናቸው የሚያሞግሱሽ። በተለይ አባቴ አይቶች ሲደመም ማየት ነው። እቃዎቹን አቀራርቤ ጨርሻለሁ። እንግዶች እስከሚመጡ ነው ያሉት። ለምን እሱ ትበዳለሽ? አንቺን ቀይረሽ አንድ ላይ ማለት ይገባል። ምን ጭራሽ በልጄ ፍቅረኛ አሰድበ ነው ሰራተኛ ከኛ ጋር ማድስ ፍቅር። ስንቴ ነው የምነግርሽ? ኑሐሚን ቤተሰብ እንጂ ሰራተኛ አይደለች። ለልደቴ የገዛሽልኝ አንገት ሐብል ጠፍቷል። ደግሞ ክፍሌ ውስጥ ስትመጠመጥ የነበረችው ይቺ ናት። ላይኩ አንተ ዝም በል። እኔ ብጥብጥ እንዳልፈጥር ብዬ ነው እንጂ እሷ እዚህ ቤት ከገባች ጀምሮ ብዙ ዕቃ እየጠፋኝ ነው። ሄደን ሻንጣውን እንፈትሻለን። መቼም ሌላ ቦታ ትደብቋቸው። የፈራሽ ትመስያለሽ። አይገርምም? እስካሁን ደህና ነበርኩ እኮ እዚህ ስደርስ እኮ ነው። እንደምንም ብዬ እዚህ ቤት ኑሐሚን አጠገብሽ እዚህ አንተ ማለት ጥበቃ የለም? እንጃ ጥበቃው የት ነው? እኔ ኤርሚያስ ይባላል። የኤሚና የእናተ ሹፌር። የኤሚ የት አለ ጠፍ ያልሽው አብል? ኤርሚያስ በስተመጨረሻም ያሰበው ነገር እቅድ ማለት ነው ተሳክቶለታል። ምክንያቱም ወደነ ለይኩን ቤት ለመግባት እጅግ በጣም ማለት ነው ፈልጎ ነበረ። እንግዲህ ኑሐሚን አገኛታለሁ፣ ከእሷ ጎን መሆን አለብኝ፣ እሷን ሳላይማ መዋል ማደር የለብኝም፣ በፍጹም ያሰበው ነገር ደግሞ አይሳካለትም። ኑሐሚን የኔና የኔ ብቻ ነች ያለው ኤርሚ አሁንም እንግዲህ የለይኩን ልጅ በማናገር ቀጥታ ከነሱ ጋር ሹፌር ሆኖ ተቀጥሯል ማለት ነው። እንግዲህ እጅግ በጣም ነበረ እንግዲህ የድሮ ፍቅረኛው የምሳ ግብዣ ወይንም ደግሞ ቤተሰቦቼን አስተዋውቅሻለሁ ብሎ ሲያመጣት ልክ ከበር ስትገባ ኤርሚን ስታየው እጅግ በጣም ድንግጥ ብላለች። አንተ ደግሞ ከዚህ ምን ትሰራለህ በማለት ጠይቀው ነበረ። እንዲሁም የለይኩን ልጅ ግን ምንም ነገር አያውቅም። አንተ ማነህ? ሲቀጥል ደግሞ ጥበቃው የት ሄዶ ነው አንተ በር የከፈትከው በማለት እንግዲህ ሲያናግረው ነበር። የት እንደሄደ አላውቅም፣ ግን ደግሞ እኔ ሹፌር ነኝ፣ አዲስ ነኝ፣ ዛሬ ነው የተቀጠርኩት፣ የእናትህና እንዲሁም የእህትህ ሹፌር ነኝ በማለት እንግዲህ ተናግሯል ማለት ነው። ኑሐሚን ኤርሚ እንደገባ ወይንም ደግሞ እዚያ ቤት እንዳለ አላወቀችም እስካሁን። ስታየው ምን ልትል ትችላለች የሚለውን እንግዲህ ቀጣይ ፓርቲ የምናየው ይሆናል። ሌላው እንግዲህ አቶ ለይኩን ማለት ነው ስለ ወይዘሮ አስቴር ማለት ነው ስለ ሚስቱና እንዲሁም ስለ ልጆቹ ክፋት እጅግ በጣም ከናሆሚ ላይ የሚያደርጉትን ግፍ ኧረ እባካችሁ ተው፣ አሳፈራችሁኝ። ለምንድን ነው እንደዚህ የምታደርጉ? እሷ እኮ ዝቅ ብላ እየሰራች ነው። ሲቀጥል እሷ እንግዳ ነች እንጂ ሰራተኛ አይደለችም። እሷ ስትመጣ አይተሽ ሁለቱን ሰራተኞችን እረፍት የሚባል ነገር ሰጠሻቸው። እሷ እንድትሰራ ስለፈለግሽ ነው። ለምንድን ነው በዚህን ያክል የምታሰቃዩት? እሷ እኮ እጅግ በጣም መልካም ልጅ ነች በማለት ሲናገር ነበረ። ግን ደግሞ ስለ እሷ ግፍ ከመስራት እነሱ አሁንም ወደ ኋላ አላሉ ማለት ነው። እንግዲህ የወይዘሮ አስቴር ልጅ ከእናቷ ጋር በመመካከር እንግዲህ ኑሐሚን የእሷን ክላስ እያጸዳች እያለ የአንገት ሀብል አግኝታ ነበረ። ግን እንዴት አባቱ ነው የሚያምረው እያለች ሀብሉንም እያየችው ነበር። ግን የሰው ሀብል እሷ አልነካችም፣ ወዲያውኑ ነበር እያስቀመጠችው። እማዬ ስታየው ጓጉታ ትወስዳለች ብዬ ገምቼ ነበር፣ ግን ደግሞ አልወሰደችውም። ስለዚህ የግድ እሷን ሌባ ማስባል አለብን ባሉ መሰረት እናትና ልጅ በተነጋገሩት ነገር ማለት ነው
እንግዲህ ያው ሀብሏን ማለት ነው የራሷን ሀብል ከናሆሚ ቦርሳ አድርጋለች ማለት ነው። እና ናሆሚ ደግሞ ይህን ነገር ስታድርግ አይታ ነበረ። ስላየቻት አስቀድማ ሀብሉን አውጥታ ከራሷ ክላስ መልሳላታለች ማለት ነው። እና በመጨረሻም እንግዲህ በሰው ግብዣ ላይ እንግዲህ እየመጡ ባሉበት እየተዘጋጁ ባሉበት ወቅት ነበረ አባዬ ሀብሌን ሰርቃኛለች፣ ሌባ ነች ናሆሚ እያለች እንግዲህ ስትናገር፣ እንዲሁም ወይዘሮ አስቴር እኔ ራሱ በጣም ብዙ ነገር ጠፍቶኛል፣ እንደው ዝም ብዬ ነው እንጂ ቤቱን አረብሽም ብዬ ነው እንጂ እሷ ከመጣች ጀምሮ በጣም ብዙ ነገር ጠፍቶኛል በማለት እንግዲህ አሁንም ኑሐሚን እየከሰሱ ይገኛሉ ማለት ነው። አቶ ለይኩን ደግሞ ኧረ እባካችሁ እናንተ እንደዚህ ለምን ትላላችሁ? እስኪ ከልጅቷ ራስ ላይ ወረድ በሉ እያለ ቢናገርም እነሱ ግን ሊሰሙ አልቻሉም ማለት ነው። ኑሐሚንም እኔ ቦርሴን አመጣለሁ ትፈትሹታላችሁ፣ ሲቀጥል ደግሞ አቶ ለይኩን አንተም እንድታይ እፈልጋለሁኝ በማለት እንግዲህ ያው ሁላቸውም አብረው ባሉበት እንግዲህ ልጅቷም ያረገችውን ስለምታቅ የራሷን ሀብል ከናሆሚ ቦርሳ ውስጥ ስላደረገችው ለመፈተሽ እና ሀብሉን ለማግኘት እየተጣደፈች ስትፈትሸው ግን የለም ማለት ነው። ምክንያቱም እዚያ ላይ ስታደርግ ኑሐሚ ስላየቻት አስቀድማ ክላሷ ወስደው ስለነበር፣ እኔ ግን እንዳንቺ አደለሁም ሀብሉን ከራሴ ቦርሳ ስታረጊው አይቸው ነበረ፣ ግን መልሼ እዚው ክላስሽ ወስጀልሻለሁ። እኔ ሌባ ልታስቢ ነበረ። በጣም ነው የምገርሙት። ለምንድን ነው ግን እንደዚህ የምታሰቃዩኝ? ከዚህ በፊት እንግዲህ ኤደን እና እንዲሁም ደግሞ ወይዘሮ ገነት እጅግ በጣም ኑሐሚን እንዳሰቃዩት በአባቷ ቤት ሆነው ማለት ነው ስንት ግፍ ነገር እንዳደረሱባት ሁለታቸውም እናትና ልጅ። አሁን ደግሞ ወይዘሮ አስቴርና የወይዘሮ አስቴር ልጅ ሆነው እጅግ በጣም ኑሐሚን እያሳቀቋት ይገኛሉ። ገና ልጃችን ታገባለች፣ እሷ እንድታገባው አንፈልግም፣ እሷ ደሃ ነች፣ ስለዚህ በፍጹም እሷን ሊያገባ አማረን ከዚህ ቤት ማስወጣት አለብን፣ የእሷንም ታማሚ አባትም እዚህ ማስቀመጥ የለብንም። ለይኩንስ ምን ቢያደርጉት ነው ለነሱ እንደዚህ ስፍስፍ የሚለው እያለች ወይዘሮ አስቴር እጅግ በጣም እየተናደደች እየተበሳጨች ትገኛለች። ግን ደግሞ የራሷን ልጅ በስተመጨረሻ ውሸቱ ተጋለጠና አቶ ለይኩን ማለት ነው የራሱን ልጅ በጥፊ አጭሏታል። ምክንያቱም ራሷ ስተተኛ ራሷ አጭበርባሪ ስለሆነች ሌባ ያልሆነችው ኑሐሚን ሌባ ነች ብላ ስለከሰሰቻት ማለት ነው። እንግዲህ የአቶ ለይኩን ልጅ እጅግ በጣም አሁን ላይ ደስ ብሎታል ማለት ነው። ምክንያቱም ፍቅረኛውን ለቤተሰቦቹ ለማስተዋወቅ ፍቅረኛው እንግዲህ ወጣ ያለች ነች፣ ግን ደግሞ እጅግ በጣም ጨዋና ስርዓት ያላት በመምሰል አሁን ላይ የቤተሰቦቹን ልብ ለማሸነፍ ቆርጣ ተነስታለች ማለት ነው። ሊቀበሏታል ወይስ ደግሞ አይቀበሏትም የሚለውን ነገር በነገራችን ላይ ማስመሰል በጣም ቀላል ነው፣ መሆን ግን እጅግ በጣም ከባድ ነው ማለት ነው። ስለዚህ ስታስመስልም ሆነ ምንም ስትል ስርዓተ ቢስ እንደሆነች በእርግጠኝነት የሚታወቅ ይሆናል ማለት ነው። እንዲሁም ኑሐሚ አስቀድማ ለአቶ ለይኩን ተናግራለች። ምክንያቱም ለልጃችሁ በጣም ጥሩ ሴት ፈልጉለት፣ እኔም ልሆን አልችልም፣ እንደገና ደግሞ አሁን የምትመጣው ለሱ የምትሆን አይደለችም፣ ስርዓተ ቢስ ነች በማለት እንግዲህ ተናግራለች። እሷ ልጅ ታውቂያታለሽ ወይ? ከዚህ በፊትም ስለ እሷ ሲወራ እጅግ በጣም ሲቀፍሽ ነበረ። ኑሐሚ ለምንድን ነው ግልጽ አድርገሽ የማትነግሪኝ? በማለት እንግዲህ አቶ ለይኩንም ጠይቋት ነበረ። እኔ ምንም የማውቀው ነገር የለም፣ ግን ደግሞ በፍጹም እሷ ለአንተ ልጅ ልትገባው አትችልም በማለት እንግዲህ ተናግራለች። እንዲሁም ለራሱ ለልጁ ተናግራለች ማለት ነው። ብትቀርብህ ይሻላል እያለች ስትናገር ነበር። አርፈሽ ምሰውን አቅርቢልኝ፣ ጥሩ አድርገሽ ነው አይደለ የሰራሽው እያለ እንግዲህ ስለሙያዋም ስለምንም ነገር እንግዲህ እሱም ሲናገር ነበር። እሷም ደግሞ ምርጥ አድርጋ እንደምትሰራው ስለሚያውቅ ምግቡን ከጨረሽ በኋላ ግን ምርጥ የሆነ ልብስ ለባብሰሽ አብረሽ ከኛ ጋር እንድትቀርቢ እፈልጋለሁ በማለት እንግዲህ አዟታል ማለት ነው። እንዲሁም አቶ ለይኩንም እንደዚው ማለት ነው ልብስሽን ቀይረሽ አብረን ነው ማድ የምንቀርበው በማለት ተናግሯል። መጨረሻው ምን ሊፈጠር ይሆን ምን ይሆናል የሚለውን አብረን የምናይ ይሆናል።
የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛሌ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜን ተመኘውላችሁ።